ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ ያለሁላችሁ። ፈጣሪ የተመሰገነ ይሁን። እናንተስ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ከሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ቪዲዮ ባለመስራቴ በጣም ይቅርታ ጠይቃለሁ። ያው ብዙ ጊዜ ስለማይመቸኝ ነው፣ ስራ ስለሚበዛብኝ ምናምን ስራ ስለሚበዛብኝ በጣም ስለማይመቸኝ ነው ቪዲዮ ለመስራት ማለት ነው። እና ለምታበረታቱኝ አይዞሽ ተጎንሽ ነን እያላችሁ ለምታበረታቱኝ ኮሜንት ለምትሰጡኝ በጣም ነው የማመሰግነው። ከምንም በላይ በጣም አመሰግናለሁ። እና እናንተስ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እንዴት ነው የሳውዲ ብርድ እንዴት ይዟችኋል? በስደት ያላችሁ ሁላችሁም እንዴት ናችሁ? ስራ እንዴት ይዟችኋል? እና እስኪ ዛሬ አንድ ነገር የምጠይቃችሁ ነገር አለ። ይሄ ጥያቄ የምጠይቃችሁ በስደት ላይ ያላችሁ ማለት ነው። በስደት ላይ ያላችሁ አንዳንዴ ስደት ላይ ሆነን ብዙ ሰዎችን እናምናለን ቤተሰቦች ተለይቶ መኖር በጣም ከባድም ነው። ግን እንደዛም ሆኖ ደግሞ ብዙ ችግሮች ያጋጥማችኋል። በስደት ላይ ስኖሩ ብቸኝነት ይሰማችኋል። ተጎናችሁ ሰው የሌላችሁ ሆኖ እንደዛም ስታረጉ ደግሞ ቤተሰብ አይረዳችሁ ሊሆን ይችላል። አብዛኛው ደግሞ በስደት ዓለም ላይ ብዙ አመት ይኖራችሁ በስደት ላይ ብዙ አመት ይኖራችሁ ማለት ነው። እና አንዳንዴ ለሰው አውጥታችሁ የልባችሁን ስትናገሩ ያ ሰው ሳይረዳችሁ ሲቀር ስሜቱ ምን ያክል ነው? ሀዘን ያ ሰው ለምንድን ነው ብላችሁ የምትሉት ነገር የለም? ቤተሰብ ሳይረዳችሁ ሲቀር እናንተ ደልቷችሁ እናንተ ተመችቷችሁ የምኖሩ የሚመስለው ግን እኛን ስቃይ አንድና እኛና አንድ ፈጣሪ ነው አይደል የሚያውቀው።